ነቢዩላህ ሱለይማን ዓለይሂ ሰላምና ፀሐይ አምላኪዋ ንግሥት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም በሌላ ቪዲዮ ተመልሰናል። ኢንሻአላህ በታሪኩ ትልቅ ትምህርትን እንደምትወስዱ ተስፋ አደርጋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። አላህ ሱብሓነሁ ወተዓላ የሱለይማን ዓለይሂ ሰላምንና የፀሐይ አምላኪዋን ቢልቂስ ታሪክ በቁርአን ላይ ጠቅሶልናል። ቢልቂስ በሰሜኑ የአረብ ግዛት ላይ በሰፊው ታስተዳድር የነበረች ንግሥት ናት። በሷ አስመልክቶ የታሪክ መዛግብቶች አስገራሚ ነገራቶችን ይላሉ። ከፊል ሰዎች ቢልቂስ ግማሽ ሰው ግማሽ ደግሞ ጂኒ ናት፣ ነቢዩላህ ሱለይማንም ከጂኒ ጋር ተጋብቷል ይላሉ። ነገር ግን እኛ የምንከተለው የኢስላም መዛግብቶችን ስለሆነ ኢስላም ምን ይላል የሚለውን የምናይ ይሆናል። የቢልቂስ ታሪክ የጀመረው ዙፋኗ ላይ ቁጭ ብላ ሳይሆን በአንዲት ትንሽዬ በራሪ አላህ ሱብሓነሁ ወተዓላ ስሟን ሁድሁድ ብሎ የጠቀሰው በነቢዩላህ ሱለይማን ወፍ ነበር። አንድ ጊዜ ሁድሁድ ያለ ሱለይማን ዓለይሂ ሰላም ፍቃድ ከሱ ግዛት ርቃ ሄዳ ነበር። የሆነ ቦታ ላይም ስትደርስ ረጅም ግዛትን ያካለለ ሚያምር ቤተ መንግሥትን ተመለከተች። የዛ ግዛት ማስተዳዳሪ በመልኳ ውብ የነበረች ሴት ናት። ሁድሁድም እሷም ህዝቦቿም ከአላህ ውጪ ለፀሐይ ሲሰግዱ ተመለከተች። እንግዲህ እቺ ወፍ ናት አላህ ሱብሓነሁ ወተዓላ ሰበብ አድርጓት ነቢዩላህ ሱለይማን ዓለይሂ ሰላምንና ቢልቂስን ያገናኘችው። እንደሚታወቀው የነቢዩላህ ሱለይማን ግዛት አላህ ከአይሁዶች ያንጻትና በቤተል መቅዲስ አካባቢ ነበር። የቢልቂስ ግዛት ደግሞ ከዛ ወጥቶ የመን ውስጥ ራቅ ባለ ቦታ ላይ ነበር። የዛን ቀን ነቢዩላህ ሱለይማን ዓለይሂ ሰላም ፀሐይ ስትወጣ እንደተለምዶ ወደ ውጪ ይወጣል። ግዛቱንም እየተመለከተ ማስተንተን ይጀምራል። አላህ ሱብሓነሁ ወተዓላ በሱለይማን ዓለይሂ ሰላም ዱዓ መሰረት በዱንያ ላይ ካለፉ ህዝቦች ለማንም ያልሰጠውን ወደፊትም ለማንም የማይሰጠውን ንግስና ነበር የሰጠው። ወታደሮቹ የሰው ብቻ ሳይሆን እንስሳቶች ሁሉ የሚታዘዙለት፣ ጂኒዎች ጎንበስ ብለው እሱ ጋር የሚሰሩ የነበሩ፣ የማንኛውንም የአላህ ፍጡር ቋንቋ የሚችል አላህ ንፋስን እንደፈለገ እንዲያደርጋት ያገራለት ነብይ ነበር። የዛን ቀንም ወታደሮቹን እየተመለከተ ሳለ በድንገት ሁድሁድን ያጣዋል። ነቢዩላህ ሱለይማንም ሁድሁድን ለምንድነው ማላየው? የት ሄዶ ነው ብሎ ይጠይቃል። ሁሉም ወታደሮች ሁድሁድን አላየነውም፣ ጠዋት የወጣ እስካሁን አልተመለሰም ብለው ነገሩት። ነቢዩላህ ሱለይማንም በጣም ተናደው እንዴት ያለኔ ፍቃድ ይወጣል? ከበድ ያለ ቅጣትን እቀጣዋለሁ ወይም ደግሞ አርደዋለሁ ወይም ግልጽ የሆነን ማስረጃ አምጣልኝ እለዋለሁ አለ። የዛን ጊዜ ሁድሁድ የአላህ ነገር ሆኖ ትላልቅ ተራሮችን ጋራዎችን አቋርጦ እየበረረ ነበር። ብዙ ከተጓዘም በኋላ አንድ ትልቅ ቤተ መንግሥትን ተመለከተ። ሁድሁድም ወደ አንድ ዛፍ ስር ሄዶ ወደ ቤተ መንግሥቱ ሲመለከት አንዲት በመልኳ ውብ የሆነችን ንግሥት ይመለከታል። በጭንቅላቷ ላይ የሚያደረገችው ዘውድ ከተለያዩ ከከበሩ ድንጋዮችና ጌጣጌጦች የተሰራ ነበር። ሁድሁድም እኒህ ህዝቦች የሚያደርጉትን ነገር ማወቅ ፈልጎ ወደ ውስጥ ዘልቆ ገባ። ወደ ውስጥ ገብቶም የተመለከተው ነገር በጣም አስገረመው። በዛ ቤተ መንግሥት ውስጥ በፀሐይ ቅርጽ የተሰራ ትልቅ ጣዖት ነበር። ሰዎችም ለፀሐይ ይሰግዱና ያጎበድዱ ነበር። ሁድሁድም ይህንን ሲመለከት በጣም ተገረመ። የዚህ ግዛት ሰዎች ከአላህ ውጪ ፀሐይን እያመለኩ ነው። ሁድሁድም በደንብ እየተዘዋወረ ቤተ መንግሥቱን ያጠና ጀመር። የዚህ ትልቅ ግዛት ስም ሰበ እንደሆነና የንግሥቲቷ ስም ደግሞ ቢልቂስ እንደሆነ ደረሰበት። ይህች ንግሥት ጥበበኛና ኃይል የነበራት ቢሆንም ፀሐይን እያመለከች በአላህ ታጋራ ነበር። ነቢዩላህ ሱለይማንም ሁድሁድን ሳይመለከተው አንድ ቀን ሙሉ አለፈ። በቀጣዩ ቀንም ሁድሁድ ያንን መንደር ለቆ ወደ ግዛቱ መመለስ ጀመረ። ጉዞው ረጅም ስለነበር በጣም ደክሞታል። ሱለይማን ዓለይሂ ሰላምም ሁድሁድን ሲመለከተው እስካሁን የት ነበርክ ብሎ ጠየቀው። ያለኔ ፍቃድ መውጣትህ ትልቅ እርምጃን እንደሚያስወስድብህ አታውቅምን? አለው። ሁድሁድም አለ ያ ነቢይላህ አንተ ማታውቀውን ነገር አውቃለሁ።
ከሰበእ ግዛት እውነተኛ የሆነን ወሬ ይዤልህ መጥቻለሁ። በዛ ግዛት ላይ ሰዎችን የምትገዛቸውና ከነገራቶች ሁሉ የተሰጣትን ሴት አገኘው። ለሷም ትልቅ የሆነ ዙፋን አላት። እሷና ህዝቦቿ ከአላህ ውጪ ለፀሐይ ሲሰግዱ አገኘኋቸው ብሎ ለሱለይማን ነገረው። ሁድሁድም ሰበእ ላይ የተመለከተውን ነገር ሁሉ ለሱለይማን ይነግረው ጀመር። ቢልቂስ በህዝቦቿ ላይ ምን ያህል ጥበበኛና ብዙ ሰራዊት እንዳላት ስለ ግዛቷ ትልቅነት ሁሉ ነገረው። ሱለይማን አለይሂ ሰላምም ትንሽ ካሰበ በኋላ የነገርከኝ ነገር እውነት መሆኑንና አለመሆኑን አረጋግጣለሁ። ነቢዩላህ ሱለይማንም ስለ ሰበእ ግዛት ማሰብ ጀመረ። ያንን ሩቅ የሆነ ግዛት ተዋግቶ ከሚያሸንፍ እንዴት ወደ እስልምና ሁሉንም መምራት እንደሚችል ማሰብ ጀመረ። ነቢዩላህ ሱለይማን የራሱ የሆነ ጸሐፊ ነበረው። እሱንም ጠራውና እንዲህ ብለህ ጻፍ፣ ይሄ ደብዳቤ ከሱለይማን ኢብኑ ዳውድ ሰበእ ላይ ህዝቦቿን ለምታስተዳድረው ቢልቂስ እጅግ በጣም አዛኝና ሩህሩህ በሆነው ጌታ ስም ጀምራለሁ። በእኔ ላይ አትኩሩ፣ ወደ እኔም ታዛዥ ሆናችሁ ኑ ብሎ ሱለይማን አለይሂ ሰላም ስለ እውነተኛው ዲን የተወሰነ ነገር እንዲጻፍ አደረገ። ከዛም የንጉሳዊ ማህተም እላዩ ላይ ያደረገበትና ሁድሁድን ጠርቶ ይህን ኪታብ ይዘህ ሂድ፣ ወደ እነሱም ጣለው። ከዛም ከነሱ ዘወር በልና የሚያደርጉትን ነገር ተመልከት አለው። ሁድሁድም የነቢዩላህ ሱለይማንን ትዕዛዝ ተቀብሎ ኪታቡን ይዞ ቢልቂስ ወደምታስተዳድርበት ቦታ ሄደ። ንግስቲቷ ቢልቂስ በዙፋኗ ላይ ተቀምጣ ነበር። ሁድሁድም የተላከውን ደብዳቤ ለቢልቂስ ወረወረላት። ከዛም ከቅርበት ሆኖ የሚያደርጉትን ነገር መከታተል ጀመረ። ቢልቂስም ሁድሁድ የጣለላትን ደብዳቤ አንስታ በአግርሞት ትመለከተው ጀመር። አማካሪዎቿንም ሰበሰበችና እንዲህ አለቻቸው፣ እናንተ አማካሪዎቼ ሆይ ወደ እኔ የተከበረ መጽሐፍ ተጥሏል። እርሱም ከሱለይማን ነው። እርሱም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው በእኔ ላይ አትኩሩ፣ ወደ እኔ ታዛዥ ሆናችሁም ኑ ይላል ብላ አነበበችላቸው። አንደኛውም የጦር አዛዥ ይሄማ ማስፈራሪያ ያለው ደብዳቤ ነው፣ እንዴት ቢንቁን ነው እንደዚህ የሚናገሩን? ሱለይማን የተባለው ንጉስ ማን ነው? ለሱ በአንዴ እንድንታዘዝለት የፈለገው? ምን ያህል የተከበረንና ኃይል ያለን እንደሆነ አላወቀምን? አለ። ቢልቂስም ከተቀመጠችበት ተነሳችና ጉዳዩን በእርጋታና በጥበብ ልናስብበት ይገባል። ስለ ንጉስ ሱለይማን ምናውቀው ነገር የለም። ማንኛውንም ነገር ከማከናወናችን በፊት ስለ ሱለይማን ግዛት ማወቅ ይኖርብናል አለች። አማካሪዎቿንም ስለ ንጉስ ሱለይማን ስትጠይቅ ሱለይማን አለይሂ ሰላም ትልቅ ግዛት ያለው ተቆጥሮ የማያልቁ ወታደሮች፣ የማንኛውም አይነት ፍጥረትን ቋንቋ የሚችል ንፋስን እንደፈለገ የሚያዝ ትልቅ ንጉስ እንደሆነ ሰማች። ያ የጦር አዛዥ እንደገና በንዴት ብድግ አለና እንዲህ አለ፣ እኛ የኃይል ባለቤቶች የብርቱ ጦርን ባለቤቶች ነን፣ ግን ትዕዛዙ ወደ አንቺ ነው። ምን እንደምታዥኝ አስተውይ አላት። ቢልቂስም በእርጋታ እንዲህ አለች፣ ንጉሶች ከተማን በገቡበት ጊዜ ያበላሿታል፣ የተከበሩ ሰዎችንም ወራዶች ያደርጋሉ። ስለ ጦርና ስለ ወረራ ከምናስብ ለየት ያለ መንገድ ብንፈልግ ይሻላል። እኔ ወደ እነርሱ ገጸ በረከትን የምልክና መልእክተኞቹ በምን እንደሚመለሱ የምጠባበቅ ነኝ። ሱለይማን እንደ ማንኛውም አይነት ንጉስ ከሆነ የላክንለትን ስጦታ ይቀበላል። ነገር ግን እንደሚሞግተው እውነትም ነብይ ከሆነ ስጦታውን አይቀበልም። የሚያደርገውን ጥሪ አጠናክሮ ይቀጥላል አለች። ከዛም ቢልቂስ ውድ የሆኑ ስጦታዎችን ማዘጋጀት ጀመረች። ከራሷ አማካሪዎችም የተሻሉ ምትላቸውን እንደ እንግዳ መረጠች። እነሱንም ጠራቻቸውና ይህንን ስጦታ ይዛችሁ ሂዱ፣ ንጉስ ሱለይማን እንዴት እንደሚቀበላችሁም ተመልከቱ። ከዛም ወደ እኔ ቶሎ ተመለሱ፣ ጉዳዩን ያኔ ምንለየው ይሆናል አለች። እኒህ እንግዶች ገና ተነስተው ሱለይማን ጋር ሳይደርሱ ወሬው ለሱለይማን ደረሰው። ነቢዩላህ ሱለይማንም ፈገግ አለና እኛ ንብረትንም ሆነ ስጦታን አንፈልግም፣ ይልቁንስ እሷና ህዝቦቿን ወደ እውነተኛው ዲን መጥራት ነው የምንፈልገው። ከዛም ሱለይማን ወደ እሱ ለሚመጡት እንግዶች አሪፍ የሆነ አቀባበል እንዲያደርጉላቸው አዘዘ። ጂኒዎችንም ከመስታወት የሆነ ቤተ መንግስት እንዲሰራ ከስሩ ደግሞ ውሃ እንዲፈስም አደረገ። የቢልቂስ እንግዶችን በደረሱ ጊዜ ባዩት ነገር በጣም ተገረሙ።
የሱለይማን ወታደሮች ሰዎች ብቻ ሳይሆኑ ከእንስሳ አይነቶችም ሰፋቸውን ይዘው ተመለከቱ። በራሪዎችም ሳይቀሩ ከላይ ሰፋቸውን ይዘው ተደርድረዋል። ይህንን ሲመለከቱ የያዙትን ስጦታ ይዘው ወደ ሱለይማን ጋር ሄዱ። ነቢዩላህ ሱለይማንም ፈገግ አለና እንዲህ አለ፣ በገንዘብ ልትረዱኝ ትፈልጋላችሁን? አላህ ለኔ የሰጠኝ ለናንተ ከሰጣችሁ ይበልጣል። ይልቁንም እናንተ በገጸ በረከታችሁ ትደሰታላችሁ። ወደ መጣችሁበትም ተመለሱ። ለእነርሱም እሷ ችሎታ በሌላቸው ሰራዊቶች እንመጣችኋለን፣ ከእርሷም የተዋረዳችሁ ሆናችሁ በእርግጠኝነት እናወጣችኋለን በላት ብሎ ሱለይማን አለይሂ ሰላም ስጦታ ለያዘው ሰውዬ አለው። የተላኩትም እንግዶች ሱለይማን አለይሂ ሰላም ስጦታውን ከተቀበለን ብለው ሲጠብቁ፣ ሱለይማን አለይሂ ሰላም ግን ስጦታውን እምቢ አለ። የእንግዶቹ መሪ ወደ ሱለይማን አለይሂ ሰላም ጠጋ አለና ያልከውን መልእክት ለንግስታችን እናደርሳለን፣ ነገር ግን ከመሄዳችን በፊት ግዛትህን ዞር እያልን መመልከት እንችላለን ብለው ጠየቁ። ሱለይማን አለይሂ ሰላም ፈቀደላቸውና እየዞሩ መመልከት ጀመሩ። ሱለይማን በህዝቦቹ መካከል እንዴት በእዝነትና በጥበብ እንደሚፈርድም ተመለከቱ። ስለ ትክክለኛው ሃይማኖትና አላህን በብቸኝነት ማምለክ እንዳለባቸው ማስተማራቸው። እንግዶቹም ከመሄዳቸው በፊት ሱለይማን እንዲህ ብሎ ተሰናበታቸው። እኛ ከናንተ የምንፈልገው በአላህ አምናችሁ ለኔ ታዛችሁ ወደ እኔ እንድትመጡ ብቻ ነው፣ ሌላን አንፈልግም አላቸው። ከሰባም የመጡት እንግዶች ተሰናብተው ጓዛቸውን ጭነው ወደ መጡበት መመለስ ጀመሩ። ወደዛም በደረሱ ጊዜ ከተላከው እንግዶች ዋነኛው ቆሞ ማውራት ጀመረ። የሱለይማን አለይሂ ሰላም ግዛት ምን ያህል ሰፊ እንደሆነና ሱለይማንም ምን ያህል ጥበበኛና አዛኝ የሆነ ንጉስ እንደሆነም ነገራት። ከዚህ ሁሉ ደግሞ የሚደንቀው የላክነውን ያንን የመሰለ ስጦታዎች እምቢ ብሏል ብሎ ነገራት። ቢልቂስም ይህንን ስትሰማ በጣም ተገረመች። ንጉስ ሆኖ የተላከለት ስጦታ የሚመልስ የለም አለች። የእንግዶቹ መሪ እሱ እኮ ከኛ በአላህ እንድናምንና እሱን ታዘን እሺ ብለነው እንድንሄድ ብቻ ነው የሚፈልገው አላት። ንግስቲቷን ቢልቂስ የነገሯትን ነገር ከሰማች በኋላ ለትንሽ ጊዜ ማሰብ ጀመረች። ቢልቂስ ጥበበኛና ረጋ ያለች ሴት ነበረች። ከተቀመጠችበትም ተነሳችና እናንተ ሰዎች ሆይ እኔ ሱለይማንን ሄጄ ለመዘየር አስቤያለሁ፣ ቀጥታ እሱን አግኝቼ ማውራት እፈልጋለሁ አለች። ቢልቂስ ራሷ እንደምትመጣ ለሱለይማን አለይሂ ሰላም ወሬው ደረሰው። ቢልቂስ እሱን ለመዘየር ስትመጣ ሱለይማን አለይሂ ሰላም የአላህን ችሎታና ኃያልነት ሊያሳያት ፈለገ። ወዲያውኑም አማካሪዎቹን ሰበሰበና እንዲህ አለ፣ እናንተ መኳንንቶች ሆይ እነሱ እኔን ታዘው ሳይመጡኝ በፊት የቢልቂስን ዙፋን የሚያመጣልኝ ማን ነው አላቸው። ከጂኒዎችም ጎሳ ኃይለኛ የሆነው አንዱ እንዲህ አለ፣ ከችሎትህ ከመነሳትህ በፊት እኔ እርሱን አመጣልሃለሁ፣ እኔም በእርሱ ላይ ብርቱና ታማኝ ነኝ አለው። ከሰዎች ጎሳ የሆነም ዕውቀት ያለው አንድ ሰው እንዲህ አለ፣ ዓይንህ ወደ አንተ ከመመለሱ በፊት እኔ እርሱን አመጣልሃለሁ አለው። ሱለይማን አለይሂ ሰላምም ወዲያውኑ ዓይኑን ጭፍና አድርጎ ሲከፍተው የቢልቂስ ትልቁ ዙፋን ፊት ለፊቱ ብቅ አለ። ሱለይማንም ዙፋኑን ፊት ለፊቱ በተመለከተው ጊዜ ይሄ የጌታዬ ችሮታ ነው፣ ማመሰግን ወይም ምክድ መሆኔን ሊፈትነኝ ነው። አላህን የሚያመሰግን ሰው የሚያመሰግነው ለራሱ ነው፣ የካደም ሰው ጌታዬ ከርሱ የተብቃቃ ቸር ጌታ ነው አለ። ከዛም ሱለይማን የቢልቂስን ዙፋን የተወሰነ ለውጥ እንዲያደርጉበት አዘዘ። ዙፋኗን የተወሰነ ለውጥ አድርጉበት፣ ታውቀው እንደሆነ ወይም ከነዚያ ከማያውቁት ትሆን እንደሆነ እናያለን አላቸው። እንደገናም ከመስታወት የሆነ ቤተ መንግስት ከስሩ ውሃ የሚፈስ የሆነ እንዲሰራ ማዘዘ። በውሃ ውስጥም የአሳ አይነቶች እንዲዘዋወሩም አደረገ። ቢልቂስም ወደ ቤተል መቅዲስ ደረሰች። ሱለይማን አለይሂ ሰላምም ቢልቂስን በተመለከታት ጊዜ ይሄ ዙፋን ያንቺ አይደለምን አላት። ቢልቂስም እየተገረመች ወደ ዙፋኑ መመልከት ጀመረች። የተወሰነ ለውጥ እንጂ የራሷን ዙፋን ይመስል ነበር። አዎ የኔን ይመስላል ብላ መለሰች። ሱለይማን አለይሂ ሰላምም በቢልቂስ ግንዛቤና አስተሳሰብ ተገረመ። ልክ ነሽ፣ ይሄ ዙፋን ያንቺ ነው። አንቺ ከመምጣትሽ በፊት ወደዚህ አምጥተን የተወሰነ ለውጥ አድርገንበት ነው አላት። ከዛም ግዛቴን ላስጎብኝሽ ነይ ብሎ ይዟት ሄደ።
ከመስታወት ወደ ተሰራው ቤተ መንግስት ይዟት ሄደ። ቢልቂስም ይህንን በተመለከተች ጊዜ ውሃ ነው ብላ አሰበችና ቆም አለችና ውሃውን ለመሻገር እንዲመቻት የልብሷን ጫፍ መሰብሰብ ጀመረች። በዚህ ጊዜም ሱለይማን ፈገግ አለና እንዲህ አለ፣ ይሄ ከመስታወት የተሰራ ትልቅ ህንፃ ነው አላት። ቢልቂስም መስታወት መሆኑን ስትመለከት በጣም ተገረመች። ሱለይማን አለይሂ ሰላምም ስለ እውነተኛው ዲን ስለ አላህ ያስተምራት ጀመር። በስተመጨረሻም ቢልቂስ እኔ እስካሁን ነፍሴን በድያታለሁ፣ ከዚህ በኋላ ግን ከሱለይማን አለይሂ ሰላም ጋር ሆኜ ለዓለማቱ ጌታ ለአላህ ታዛዥ ሆኛለሁ አለች። በዚህም ሁኔታ ቢልቂስ እስልምናን ተቀበለች። ስለ እስልምናም ከሱለይማን አለይሂ ሰላም ትማር ጀመር። እውነተኛውን ዲን በደንብ ካወቀችና ከተገነዘበች በኋላ ወደ ህዝቦቿ መመለስ እንደምትፈልግ ለሱለይማን አለይሂ ሰላም ነገረችው። ህዝቦቼ ከገቡበት ጨለማ ላወጣቸው ይገባል፣ ወደ እውነተኛውም ዲን ወደ እስልምና እጠራቸዋለሁ አለች። ከዛም ወደ ህዝቦቿ ተመልሳ ፀሐይ ማምለክ ምንም አይነት ጥቅም እንደሌለውና እውነተኛው ጌታ የፀሐዩ ጌታ የሆነው አላህ ሱብሓነሁ ወተዓላ እንደሆነ ነገረቻቸው። ነገር ግን ቢልቂስ ማናቸውንም ወደ እስልምና ግቡ ብላ አላስገደደቻቸውም ነበር። ሐቁን ሲረዱት ራሳቸው ይቀበላሉ አለች። መጀመሪያም ያደረገችው በግዛቷ ውስጥ ይመለኩ የነበሩ ጣዖቶች ወርደው እንዲሰባበሩ ነበር። በመጀመሪያም የቢልቂስ አማካሪዎች እስልምናን ተቀበሉ። ከዛም ቀስ በቀስ ህዝቦቿ ሁሉ እስልምናን መቀበል ጀመሩ። ወደ ነቢዩላህ ሱለይማን አለይሂ ሰላም ጋርም ሄደው ሱለይማን አለይሂ ሰላም ስለ እውነተኛው ዲን ያስተምራቸው ጀመር። ለሚጠይቋቸውም ጥያቄ መልስ ይሰጧቸው ጀመር። እውነተኛውንም ዲን ተምረው አላህ ሱብሓነሁ ወተዓላ በብቸኝነት መገዛት ጀመሩ። የዛሬው የሱለይማን አለይሂ ሰላምና የንግስቲቷ ቢልቂስ ታሪክ በዚህ ያበቃል። ከታሪኩ ትልቅ ዕውቀትን እንደወሰዳችሁ ተስፋ አደርጋለሁ። አላህ ሱብሓነሁ ወተዓላ ቤተል መቅዲስን ከአይሁዶች እጅ ያንጻት፣ እኛንም በሰማነው የምንጠቀም ያድርገን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወረሕመቱላህ።